ጉዞው እንደው ዝም ብሎ የቁጥር መደርደር ሳይሆን የቆየውን ድህነት ሰብሮ የመውጣት ጉዳይ ነው። በድህነት ተሸፍኖ የተነጠቀውን የዜጎችን ክብር የማስመለስና የነገውን ተስፋ የማረጋገጥ ቅዱሱ የሥራ መመሪያም የትኩረት አቅጣጫ። ኢትዮጵያ እየተጓዘችበት ያለው አዲሱ የብዝሃ ዘርፍ መዋቅራዊ የኢኮኖሚ ሽግግር የማምረት አቅምን ሲያሻሽል ለኢትዮጵያ ድሮ የማይገቧት ተብለው የሚቆጠሩ የሚመስሉትን ትላልቅ ኢንዱስትሪዎች አሁን ላይ እንዲመጡ አድርጓል። ተኪ ምርቶች በስፋት የተመረቱበት የውጭ ምንዛሬ ገቢም ቢሆን በእጅጉ የተሻሻለበትን አውድ የፈጠረው የዚሁ ስኬት የሚለካው ደግሞ የመዋቅራዊ ሽግግር እድገቱ ጥራት እንዲኖረው ከማድረግም በላይ ነው። የኢኮኖሚ እድገት ወደ ጥራት ያለው እንዲሆን ከማድረግ ባሻገር በተለያዩ ተግዳሮቶች ውስጥ እያለፈን ቢሆን ጠንካራ ሆኖ እንዲቀጥል በዓለም ተጠቃሽ ከቶፕ 10 በፍጥነት እያደጉ ያሉ የዓለም ሀገራት መካከል ያሰለፈ የኢኮኖሚ እድገት ማሳካት ተችሏል። ይሄም ወደ ደብል ዲጂት ወይም ድርብ አሃዝ ወደምንለው የኢኮኖሚ እድገት ምህዋር ደግሞ እንዲሸጋገር ሰፊ ስራ ተሰርቷል። የኢትዮጵያ የኢኮኖሚ ሽግግር ሂደት በቁጥር ከሚለካ እድገት ወጥቶ ወደ መዋቅራዊ ለውጥ እያመራ ይገኛል። ግብርናው ሲዘምን፣ ኢንዱስትሪው ሲያብብና የአገልግሎት ዘርፉ በቴክኖሎጂ ሲታገዝ ሀገር የምታለመው ጥራት ያለውና ሁሉን አቀፍ ብልጽግና እውን መሆኑ አይቀሬ ይሆናል። አሁን እየሆነ ያለው ነባራዊ ሀቅና ሁሉን አቀፍ የዘርፎች ድርሻም የሚያሳየው እንደዚያ ነው። አጠቃላይ የኢኮኖሚ መዋቅራዊ ለውጥ ብለን የምንለውን በቁጥር የሚያሳየን የዘርፎች ድርሻ ከጠቅላላ አገራዊ ምርት ውስጥ ሚለውን ብንመለከት ነው። ለምሳሌ 2010 ላይ ግብርና ኦልሞስት 35% አካባቢ የኢኮኖሚ ድርሻ የነበረው ሲሆን በ2017 ይሄ ወደ 31 በመቶ ቀንሷል፣ ወይም በ3.6 በመቶ ቀንሷል። ይሄ ማለት ግብርና ለእድገት የሚያደርገው ኮንትሪቢዩሽን ጨምሯል። እንዳያችሁት ምርቶቻችን ከ100 ሚሊዮኖች ወደ ቢሊዮኖች እንዲገቡ ሆነዋል። ይሁንና እሴት ሳይጨመርበት በፕራይመሪ ዘርፍ ላይ የነበረው የኢኮኖሚ ድርሻ ተሻሽሎ ይሄ ወደ ኢንዱስትሪ ተሻግሯል። ይህ ከዚህ በፊት ጊዜውን ባሏጀና ባልዘመነ ግብርና ትከሻ ላይ ተጥሎ የነበረውን አንድ ዘርፍ ብቻ የኢትዮጵያ የኢኮኖሚ ምሰሶነትን አላቆ ወደ ብዝሃ ዘርፍ ኢኮኖሚ የሚደረገው ሽግግር ስኬታማ እየሆነ መምጣቱን ያሳያል። ታዲያ ስኬቱ በዚህ ሲቀጥል እየተተገበረ ባለው ሪፎርም ቀድሞ ከነበረው ከግብርናው ዘርፍ የወጣው የ3 በመቶ ድርሻ አሁን የት መሸጋገር ቻለ? ከግብርና የቀነሰው 3 በመቶ ለኢንዱስትሪ ነው የሄደው ማለት ነው። እና የኢንዱስትሪ ዘርፍ ለምሳሌ በ2010 27 በመቶ የነበረው ጠቅላላ ሼሩ በ2017 30 በመቶ ሆኗል ማለት ነው። አገልግሎትም እንደዚሁ በተለይ ዲጂታል እና ዘመናዊ አገልግሎት ላይ የተሰሩ ስራዎች የአገልግሎት ዘርፉም ድርሻ እንዲያድግ አስችሏል ማለት ነው። የግሉ ዘርፍ ከፍረጃ ወጥቶ በልበ ሙሉነት ሲንቀሳቀስ አዳዲስ የፈጠራ ስራዎች እንዲበቅሉና ኢትዮጵያም የኢንቨስትመንቱ የስበት ማዕከል ወደ መሆን ሽግግር ላይ ናት። የስራ ዘመኑን ሶስተኛ የ100 ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን ሲገመገም ከተገኙ ስኬቶች አንዱ የተነሳውም ይህ ነው። የኢትዮጵያ መዋቅራዊ የኢኮኖሚ ሽግግር ስራዎችም የነበሩ ህጸጾችን አጽድቶ የሀገርን ተፈላጊነት ከፍ አድርጓል። እነዚህ የሪፎርም ስራዎች ግን እኛ ቤታችንን ስናጸዳና ስናስተካከል ኢንቨስትመንት ራሱ ቦታውን ፈልጎ እንደሚመጣ ማሳያ ናቸው። በቅርብ የተካሄደው ኢንቨስት ኢትዮጵያ ፎረም ላይ 13 ቢሊዮን ዶላር የሚጠጋ የኢንቨስትመንት ስምምነት ማድረግ ተችሏል ማለት ነው። ይሄ ደግሞ ወደ መሬት ለማውረድ ኦልሬዲ ስራዎቹ ተጀምረዋል ማለት ነው። እንደዚህ ቀደም የስምምነት ጉዳይ ብቻ ሳይሆን ይሄ ወደ መሬት ማውረድ የሚችል መሆኑን ማሳያ ሰፊ ጉዳዮች አሉ ማለት ነው። በተለወጠ የሪፎርም ትግበራ መንግስትና የግሉ ዘርፍ እጅ ለእጅ ተያይዘው በሚያደርጉት ግስጋሴ የኢትዮጵያ ኢኮኖሚ ከጥገኝነት ወጥቶ ወደ ሉዓላዊ አቅም የሚሸጋገርበት አዲስ የታሪክ ምዕራፍ ላይ ይገኛል።